ዛሬ ጎምጄ ነው ማለት ቆይ ምንድነው ከልጁ ጋር ችግራችሁ ከዳይመንድ ጋር አንጋርገ ነው ቆይ ሰውየው ኪስ ውስጥ እስኪገባ ድረስ የት ነበርክ በልተንበርከክ ምን አትሰማም ተንበርከክ ቆይ እንደዚህ ማድረጉ ለምን አስፈለገ አሹ ምንሽ ነው ሮማን ዴቭ እኮ ብቻውን ነው ለምን አንሄድም አንቺ ምን እንደ ነገር ታሪፍ ያለሽ ማን አንተ ልቀቀኝ በፊትም እኮ ያ ዳይመንድ ነው የሚያበላሽ እንጂ አንተ መልካም ሰው እሺ በቃ ተረጋጊ አልረጋጋም ያ አበባ ብዙ ፕሮሰስ አልፎልኝ አደረገችው እቺ ባለጌ ልጅት አሸንፈሽ ከክላስ ስመለስ አደኝ ከወንድ ጋር ይዋት አቤት ክፋት የተሞላበት ከተማ ለምቢ ካልክ ራሴ ነው ሹም ነግራ አደይም እንደዚህ እያለች ነው ዴቭ ለዚህ ያበቃችሁ በቃ ተይኝ ሰርቼ ልብላበት እኔ ምን አደረኩ ሮማን ደሞ ምን ቀረ ጭራሽ አበባ ይዘህ መጣ በዚህ ኪስ ይፈቀራል አይመለከትም የወሰነብን ቃል መልስላለን ትንሽ ጊዜ ስጠን ትላንት መተን ልታሞኘኝ በልተንበርከክ ምን አትሰማም ተንበርከክ ቆይ እንደዚህ ማድረጉ ለምን አስፈለገ ቅድም ተነጋገረና እንዴ ኧረ እባክህ እንዲህ በቀላሉ እንፋታ መስሏል ከዛ ዳይመንድ ጋር ያረጋችሁትን የረሳው መሰለ እቺን ቀን ነበር ስጠብቅ ነበር ምንድነው ያባ ደግሞ ቆንጆ አባለ ቆንጆ ሴቶች አንቺ ምን እንደ ነገር ታሪፍ ያለሽ ማን አንተ ልቀቀኝ እንካ ባቡሬ በጣም ይቅርታ እሱን ያስረፈደኝ ይዘው ሂድ እሱን ለኔቱ ልቀቀኝ አንተ ራሱ እዚህ የምቆይበት ምን ጉዳይ የለ ቅምጥል ጋር ቢጠብቀኝሽ አንተ ጋር ደግሞ አልጨረስም አረ ለሊ ተረጋጊ ቆይ ለምን የማይመቸው ከሆነ እንደዛ ብሎኝ ሄደ እሱን አላውቅም ግን አሁን አትናደጅ ነስቲ ቁጭ በይ እሱ ባይመጣ ራሱ እኔ ራሴ ልጅ ትችላለሽ እሺ እንወጣለን አልወጣም ማደግ ይቅርብኝ እየመጣው ነው ከለኝ ስንት ሰዓቱ ነው መጀመሪያውኑ ዝም ብሎ ሄድም ነበር ይሄው መጣለሁ ለሊ በጣም ይቅርተኝ ናት ቤኪ ቆይ ምን ለማድረግ እያሰብክ ነው ይቅርታ ይደረግልኝ ደግሞ ይሄው ምን ላርገኝ ይሄን አበባ ፍለጋ ነው እንደዚህ ቆዩት አሁን አበባ ምናምን አስፈልገ ወይስ ሰው ያደረገው ሁሉ አይቅርብኝ ነው ታያለልኝ እንደዚህ አትበይ አንቺን ለማስደሰት እኮ ነው እየጣርኩ ያለሁት ለልዬ በቃ አትናደጅ ለምን እንዳረፈደ ነገርሽ አይደል በቃ ሄዱና ራሳችሁን በልታችሁ ነው አሁን የአበባ ለማርፈድ ሰበብ መሆን ነበረበት ቤኪ ይቅርታ የአበባ ብዙ ፕሮሰስ አልፎ ነው የመጣው እሺ አመሰግናለሁ አየሽ አንዲ ፈገግ እስቲ ነው እንጂ ስትናደጂ አያምርብሽ ሀረ ለነገሩ እኮ አንቺ ብታለቅሽም ቆንጆ ነሽ በእኔ እንጣ አደይ ምን ታያለሽ እንዴ አደይ ነች እንዴ የምትወስነው ለልዬ ሄዱ አሪፍ ጊዜ ይሆንላችሁ ደግሞ ቶሎ ተመለሱ ወይ አደይ ደግሞ ገና ሳንት ተመለሱ ምን ላርግ ባቡሬ አታስቢ አስተማመኝ እንጂ ነች በይ ተነሽ እንዳንተ ስራ ቢሆን ኖሮ አልሄድም ነበር ግን እኔ እንዳንተ አይደለሁ አደይ መጣን በቃሽ ኪንጎ ወይ ቅምጥል ነሽ እየሮጥክ ነው እንደመጣው ማን የተዳፈረኝ አረ ተቀመጪ ምን ይልሽ እሺ ምንድነው ባርችን አግኝተሃል አዎ አግኝቻለሁ እና ለምን ይወላ ሰው ቆየክ የሚጋተኝ ሰው አግኝቶኝ ስልኬን ገንዘቤን ወሰደብኝ አበባ መግዣ እየፈለኩኝ ቆየሁት ስትል አልገባኝም ቆይ ሰውየው ኪስ ውስጥ እስኪገባ ድረስ የት ነበርክ ልጁ በቃ ሰፈር ውስጥ የሚፈራ ሰው ነው እሱን ነካው ማለት በቃ ሌላ ጣጣ ነው አንተ መጀመሪያ ለምን ነካ ዳይመንድ ነው እኔ መች እሱ መሆኑን አወቅኩኝ ከዘረፍነው በኋላ ነው ያወቅኩት ቆይ ማን አባቱ ስለሆነ ነው እኔ ያልመፈረው ደግሞ ትሮጥለታለህ እንዴ ነገርኩሽ እንዴ የሰፈሩ ካቦ ነው ሁለተኛ ማንንም ሰፈር ተስትሮጥ ማየት አልፈልግም እሺ እሺ ወዴት ነው እማዬ ግን ምን ነክቶሽ ነው ምን ነው ፍቅር አሹና ሮማንን አብረው እያይሻቸው ለምንድን ነው ዝም የምትይው ማለት አልገባኝም እነሱ እኮ ከዚህ በፊት የተዋወቁ ነበር ደግሞ ወንድሟ ነው አይደል አደይም ዴቭን ወንድሜ ነው እያለች ነው ለዚህ የበቃችሁ አልገባኝም ያየሽው ለየት ያለ ነገር አለ አዎ እማዬ አሹና ሮማን ሌላ ነገር ጀምረዋል ልታስቆሚያቸው ይገባል አይ ፍቅር ሮማን እንደዚህ አታደርግም ሮማን እማዬ ምን ልታደርጊ ነው ልጠይቃት ነው ራሷ ትነግረኛለች ሮማን አቤት የት ነበርሽ በረንዳ ላይ ካሹ ጋር ነበርኩ ካሹ ጋር ምንድነው ያላችሁ ግንኙነት ካሹ ጋር ምን ጀመራችሁ አሹ ምንሽ ነው ሮማን
አሹ ማለቴ እትዬ አሹ ወንድሜ ነው። ያው እዚህ ለመኖር እሱ ብዙ ዋጋ ከፍሏል። በነጻነት እንድኖር አድርጎኛል። ያውቁ አይደል እትዬ? ምን ነው ተይ ሮማን፣ ወንድና ሴት ሆናችሁ ወንድምና እህት ነኝ የሚባል ነገር አይሰራም። እንደዚህ መቀራረብ ጥሩ አይደለም። ሁለተኛ ስትቀራረቡ እንዳላይ። እንዴ ለምን? አላውቅም። እኔ ተናግሬያለሁ። አትጂ፣ ምንም ነው የማይጠቅምሽ። እሺ ግን እኮ እትዬ ምንም የተለየ ያሰብነውም ያደረግነውም ነገር የለም። ከሌለ ጥሩ ነው። ወደፊትም ደግሞ ባይኖር በጣም ጥሩ ነው። እሺ ሻኪራ ይበቃ ይበቃል። እንዴ በጣም ነው የማመሰግነው። መጀመሪያ አቀፊኝና አይልሽ ገና ምን አይልሽ በጣም ብዙ ቦታ ነው ማሳይሽ። ብርሃን በጣም ጎበዝ ልጅ ናት። በጣም ነው የማመሰግነው። ሄለን ብትኖር ኖሮ ታያቸው ነበር እንዴት እንደሚጨፍሩ። ሁለቱም ብታይ ጎበዞች ናቸው። ዴቭ እኮ ብቻውን ነው። ለምን አንሄድም? እቺ ልጅ ግን ምን ይሄ ነው? በጣም ዴቭ አበዛችብኝ። በሰላም የእህቷ አባል አይደል እንዴ? አይ እንደዛ ብቻ ነው ብለሽ ነው? ታዲያ ሌላ ምን ይሆናል? ብርሃን ይልሽ ማታመጣው ጉድ የለም። ብቻ ጉድ እንዳታረገን ነው የምፈረው። ቅምጥል ተረጋጊ። ይኸውልህ ትሰማኛለህ? ከዚህ በኋላ ማንንም ሰው ፈርታ እንድትሮጥ አልፈቅድልህም። እሺ ምንም ነገር ይምጣ ፊት ለፊት መጋፈጥ አለብን። እሺ በቃ ተረጋጊ። አልረጋጋም። ቆይ አንተ ምንድነው ችግር? ምንድነው ሀሳብክ? አሁን ልጁን አሳየኝ። እሱ አንቺ እንዲያቅሽ አታርጊ። ልጁ አደገኛ ልጅ ነው እና ይሁና ታዲያ እኔ ምን አገባኝ? እኔ ቅምጥል እሰማዋለሁ እንዴ? አንጠባጥባለሁ። አሁን ሰደኝ። ተረጋጊ በቃ አንቺ መረጋጋት ነው ያለብሽ። ከሱ ጋር መጋጨት ሌላ ችግር ነው የሚፈጥረው። ይኸውልህ ትሰማኛለህ? ስትንበቆበቅ ማየት አልፈልግም። እሱም እኮ እንደዚህ የሚሆነው ልብህን አይቶ ነው። እንደዛ ነው ብለሽ ነው? አዎ ቆጣ ኮስተር በል። ያልፈጠረብኝን ከየት ላምጡ? አቡባ ከደዛ ዳይመንድ ነው እንደዚህ አይነት ችግር ውስጥ ምን የሚከተለው? እሱን ተቀመጠት። ሌላ ችግር አለበት ደግሞ። ልጁ የሰነበትን ካልሰጠነው አርፎ አይቀመጥም። ባቡሩ የነካው ራሱ ሌላ ችግር ነው። እስኪ ማን ወንድ ነው ይምጣና አንጠባጠባለሽ። ቅምጥል ከማየው ሰው ጋር መጋጨት የለብሽም። ለኔ ስትቴው ደግሞ ዳይመንድ ሲመጣ ያስተካክሏል። እሺ ግን ይኸውልህ የማይስተካከል ከሆነና አንተ ድጋሜ ስትሮጥ ባይ ማለት ነው ኪንጎ እንጣላለን። አመሰግናለሁ። ወደድሽው? አዎ በጣም ውጭ ወጥቼ ራት ከበላው ብዙ ጊዜ ሆኖኛል። ይሄን ያህል የሚያስደስት ከሆነ ማውሊ ጋብዝሻለሁ። አራራ አይሆንም። እንደዛማ እኮ ነው ወጪ ይበዛብሃል። ባይሆን ለዛሬው በጣም አመሰግናለሁ። የፈጣሪ ምሕረትና ቸርነት ያየሁት ባንቺ ነው። እንዴት አልገባኝም። ያን የነበርኩበትን ነገር ታውቂያለሽ? ባላጠፋው ነገር ታሰሪ ነበር፣ ግን ሁሉም ነገር የሆነ በምክንያት ነው። በዛ ሁሉ ጊዜ ውስጥ ከፈጣሪ ጋር በጣም እጋጭ ነበር። ከሱ ጋር ተጋጭተህ ለመድረስ አስበህ ነበር? እኔ እንጃ። ከሰው ይልቅ ከፈጣሪ ጋር ልተጋብቼ ነበር። የዋህነት፣ ለሰው ማሰብ፣ አንገት ተፍቶ መኖር እንደማይጠቅም ተሰማኝ። ፈጣሪ የሚረዳው አጭበርባሪ ሰዎች ነው ብዬ አሰብኩ። ከዛ ልክ ከእስር ቤት እንደወጣው ወደ ቀድሞ ህይወቴ መመለስ አልፈለግኩኝም ነበር። ከዛን እዚህ አንዳንድ ፋውሎችን ሰራ አድርጌ ከሀገር መውጣት ነበር የፈለግኩት። ግን ምን ያደርጋል አንቺን አገኘሽ። አይቻለሁ። እኔ ላይ ክፉና ጨካኝ ለመሆን ስትሞክር ነበር። ነገር ግን አይኖች ውስጥ ለእኔ ስታዝነልኝ አይቼ ተረድቻለሁ። እንደምታግዘኝም በጣም እርግጠኛ ነበርኩ። ልሰማሽና ልረዳሽ አልፈለግኩም ነበር። አንቺን ከሰማሽ ታሸንፊኛለሽ። ለዛ ነው አንቺን ላይ መጮህ ዝም ማስማል ምርጫ ያደረኩት። አመሰግናለሁ። ለእኔ በጣም ጥሩ ነበርክ። ልጅት አሸንፈሽኛል። ፈጣሪ እንኳን አንተ እጅ ላይ ጣለኝ እንጂማ አልቆልኝ ነበር። እነሱማ ህይወትሽ ሙሉ ሊቀሙሽ ነበር የፈለጉት፣ ግን እኛ መቼ ማንፈቅድላችሁ። አሁን ላይ እምነቴን ፈጣሪ ላይ ጥያለሁ። እሱ ነው ሁሉንም ነገር የሚያስተካክለው። ሰውን ማመን ትንሽ ይከብዳል። አንቺ ልጅ እኮ ታጠራጥረኛለሽ። ቆይ ግን ታምኛለሽ? አዎ አምናለሁ። ጥሩ ወንድሜ እኮ ነህ። ወንድሜ ነው ያልሽው? ኧረ በአደባባይ ክህደት ተጀመረ። ጥሩ ነው። ምን ሌላ ነገር አለን እኔ እናንተ? ኧረ አበባው ረሳሽው እንዴ? አይ ሴቶች ድሮስ እናንተ መች ምስጋና ታውቃላችሁ። ለሱ በጣም አመሰግናለሁ ቪኪ። በይ እንደዚህ እንዳመሰግንሽኝ ትርጉሙን ነው አሰብ ሞክሪ። ዝም ብሎ ራት ተጋብዞ መግባት የለም። በደንብ አስቢ። ምን ላስብ? ስለኔና ስላንቺ ነው። እኔ እናንተ የሚባል ነገር ምን አለን ቪኪ? ኧረ ተይ አትካጂ እንጂ ላሊ በልኩ አድርጊ እንጂ። እሺ በጣም አመሰግናለሁ ቪኪ። አብረኝ ስላለ ደግሞ በጣም ደስተኛ ነኝ። አንቺ ማሸሽኝ ከሆነ ከዚህ በኋላ ቤተሰቤ ነሽ። አመሰግናለሁ። ማዘሯ ግን ደህና ናት? ደህና ናት።
እድሜ ላንቺ። አሁን በጣም የተረጋጋ ህይወት ነው ያላት። አሁን አንተ ስራ መጀመር አለብህ። እናትና እህትን ማስተዳደር መቻል አለብህ። ኪንጎም ቋሚ ስራ ያለው አይመስለኝም። አዎ ዛሬ ግን ስለ ስራ ሳይሆን ስለኔና ስላንቺ ነው ማውራት የምፈልገው። ምን ማለት? አዲስ ነገር አለ እንዴ ስለኔና ስላንተ? አይ የለም፣ እንዲሁ ዝም ብዬ ነው። ልትነግረኝ የምትፈልገው ነገር ካለ እየሰማሁህ ነው። ብዙ የምናገራቸው ነገሮች አሉ፣ ግን ለሊ በመሀላችን የሚፈጠረው ክፍተት ያስፈራኛል። ማለት በውስጥ ያዝከው ያልነገርከኝ ስለኔ የሆነ ነገር አለ እንዴ? አዎ ለሊ፣ ግን አንዳንዴ ከአቅሜ በላይ ይሆናል። ሁሌም ያንቺን ስሜት መረዳት አልቻልኩም። ተወጂኛውን ብዬ እጨነቃለሁ። እወድሃለሁ። አውቃለሁ። ባትወጂኝ ጊዜሽን አሰጪኝ ነበር። ግን ምን እንደዚህ ተመችቶሻል? አዎ ደስተኛ ነኝ። ቆይ ለምንድን ነው ከሊዱ ጋር ስታይ የምትናደጂው? ልጅቷ በጣም አስቸጋሪ ልጅ ናት ቤኪ። ካየች እሱ ጋር ሁሉ ካላወራው ነው የምትለው። አልገባኝም፣ ግን እሷ የዋ ነገር ነች። ስለ አንቺና ስለ ሌላ ነገረች። ደግሞ ምን አለች? ቆይ እሷ ልጅ ትንሽ እንኳን አታፍርም እንዴ? ከሌላ ኋላ እንደምትከተል ነገረች እንዴ? ለምን ብትከተለው? እኔ ምን አውቃለሁ። ከኔ ጋር ካየችው ሰው ጋር ሁሉ አብራ መሆን ትፈልጋለች። ታዲያ ምን ችግር አለው? ምን ችግር አለው? አዎ ለሊ ምን ችግር አለው? ቆይ ለምን በዚህ ልክ የምትናደጅባት? እንዴት አልናደድ? ምን ማለት ነው? ቆይ ተረጋጊያ። እኔ ከኔ ጋር ብትሆን ምንድነው ችግሩ? ልልሽ ፈልጌ ነው። ለምን ማለቴ? እንዴት? ቆይ አንተ ወደድካት እንዴ? አዎ ተመችታኛለች። አታረገውም ቤኪ? እንዴ እና ምን አስደነገጥሽ? አይ ምን። ቆይ ለምን ነው ግልጽ ማትሆኝልኝ? ምን የደበቅኩ መስሎክ ነው? እኔ እንጃ፣ ግን ካንቺ ጋር ስሆን ሰላም ይሰማኛል። ከሁሉም ሰው ተለይብኛለሽ። አመሰግናለሁ ቤኪ። ስለማከብርሽ ነው እንጂ ብዙ ነገር ነግርሽ ነበር፣ ግን ላጣሽ አልፈልግም። እንሂድ። ወይ የለችም፣ ብቻዬን ነኝ። እንዴት ሆነላችሁ? ግን አደራ አባዬ ምንም ነገር ማወቅ የለበትም። እሺ እማዬ ደስተኛ አይደለች? ካልሆነ እኔ ላዋራት እንዴ? እሺ በቃ ከዚህ በኋላ ግን መመለስ አለባችሁ። እናንተም እኮ በጣም ቆያችሁ። እሺ ራስን ጠብቅ። እኔም በቃችሁ። አቤት ጭካኔ! አሁን ተናግሬውን ጉርታ አርገኝ። እሺ ምግብ አምጥቼ ላለውን ካብላ። አይ አልበላም፣ ይቅርብኝ። አሹ እኔ ቆይ ምን አደረኩ? እትዬ እኮ ካሹ ጋር እንዳላይ ስላለችኝ ነው። እንዴት? እሳቸው ደግሞ ለምንድን ነው እንደዛ የሚሉሽ? ፍቅር እንደፎከረችው ስለኔና ስላንተ ለትዬ የሆነ ነገር ብላችኋለች። ምን አደረገችው? እቺ ባለጌ! አዋሹ በቃ ካብላ። እትዬ ከወጡ ተመልሰሽ ነኝ። እንዴት ይበላል? አይበላል። ለዚህ አትቀምጥም? አይ ቤት መሄድ አለብኝ። ስለሰጠሽኝ ጊዜ በጣም አመሰግናለሁ። አዴ መጣችኋል? አዎ መጣን። ምን ጓደኛሽ አላንቺ እኮ ብዙ መቆየት አይችልም አይደል? አዎ ጓደኛሽን ስለሰጠሽኝ አመሰግናለሁ። ዴቭ አልተመለሰም እንዴ? አዎ አልተመለሰም። ኦኬ በቃ በሉ፣ እኔ መሄድ አለብኝ። አንዴ ከፊ ቻው ቻው ቻው። ደስተኛ ትመስያለሽ። አዎ በጣም ደስ ብሎኛል። ምን አዲስ ነገር ተፈጠረ? ምንም አዲስ ነገር የለም፣ ብቻ ግን አውራሻለሁ። ሻውሪኛ ቅምጥል አንተ በቃ ዳልኝ ካገኘ በኋላ ሸመጥጥከኛ። ምን ላድርግ ብለሽ ነው ቅምጥል? ግራ ስለገባኝ እኮ ነው። እሺ አንዴ ነበር ተሳካ። ምኑ? በእጃ ልሸውደኝ ምናምን አሰበብ አልሆነ የሄድክበትን ነው ተሳካው። እንዴ ምን ጠብቀሽ ነበር? ነገርካት? ምኑ? አንተ ትቀልዳለህ እንዴ? ሙሉ እያስክ ነው። ይኸውልህ እምቢ ካልክ የእጄ ራሴ ነው ሹም ነግራት። አታርጊው ቅምጥል። አደርገዋለሁ። አቦ ረፊ ቅምጥል አትጨማለቂ። ቢሆን ኖሮ ነው ያልነግራት።
ቆይ እናቴስ? ማዘሯ መች ቤት ትቀመጥና ነው? ኧረ አንቺስ ታዲያ? እኔ ምን አረብ እናት ሙዳት ያዝ እያረሳሳይም ብቻ ባልሆነ በላውን ፈጥና አድርጎ ምንም ከምትል ይኸውልህ ሁሉም ነገር ማፍጠን ያለብህ አለበለዚያ ያደው ማመቱ ላፍ ነው የሚያደርግልሽ። አይመለከተኝም። ብቻ ምንም ስለሌለ እያወራሽ ባልሆነ። ታዲያ ሌላ ስለማን ላውራ ባልች? አላውቅም፣ ግን ተጠንቀቂ። ከዚህ በኋላ ስለኔና ስለሷ እንድታወሪ አልፈልግም። አንዴ እየተናደድክ እኮ ነው። አይ በቃ መስመር አትለፊ። እኔና ለሊ ምንም ነገር የለንም። እሱን እናያለንሽ። በቃ ስራ ስፈጂ ቁጭ ብለሽ ሰው ማጣመር ጀመርሻ። ቆይ ሲጀመር አንተ ከመቼ ጀምሮ ነው ለእህት አበባ ይዘህ የምትሄደው? ምን ነው ቀናሽ እንዴ? አይ ወንድሜ ዘንድሮ ተቀኛከ። በቃ እረፊ፣ በቃ ፍቺ። ቆይ ለምንድን ነው ስደውል ለማታነሳው? ይኸውልህ ዴቭ፣ አንተ ቤተሰቦቿን ለማውራት እዛ ሄደሃል፣ እሷ እዚህ አለሟን እየቀጨችልህ ነው። ለምን ዋሻለሁ? ይሄ ውሎዋ ሁሉ ከኪንጎና ከባቡሬ ጋር ሆኗል። ሄሎ ዴቭ፣ ሄሎ ሄሎ። ፍቅር ከማን ጋር እያወራሽ ነው? ከዴቭ ጋር ነው። ደህና ነኝ አለሽ? አዎ ደህና ነው። ግን እማዬ ትናንት ከክላስ ስመለስ አደይን ከወንድ ጋር ያያት። ዴቭ የለም ብላ ማትሄድበት ቦታ የለም። አይ አደይ እንደዚህ አታደርግም። እነሱን ለማጋጨት እየፈጠርሽ አታውሪ። በአይኔ ያየዋት እያልኩሽ ነው። መቼም አሁን ዴቭ ጋር የደወልኩት እንዲህ አይነት ነገር ልነግረው ነው አትይኝም? አይ እማዬ አልነገርኩትም፣ ግን ደግሞ መነገር አለበት። እንዲሁም ለምን አንቺ አትነግሪው? እሱ እዛ የእሷን ጉዳይ ለማስፈጸም ሄዶ እሷ እዚህ ከወንድ ጋር ናት። ለምንድን ነው የማይነገረው? እማዬ ለዴቭ የምታስቢለት ከሆነ ንገሪው። አይ እኔ ምንም ነገር ሳላይ አላወራም። አንቺም አይንሽ ይሆናል። አደይ እንደዚህ አይነት ነገር አታደርግም፣ ፈጽሞ አታደርግም። ግን እኮ አይ በቃሽ ፍቅር፣ ከዚህ በላይ አታውሪ። ዝም በይ፣ ይበቃሻል። እንዴ ቆይ ምን ባደርግ ነው ለለያያቸው የምችለው? አይኔ እያየማ ዴቭ አደይን አያገባትም። ቆይ ምንድነው ከልጁ ጋር ችግራችሁ? ከዳይመንድ ጋር አንገርገነው ነው። ለካ ስናጣራ ልጁ የቦስ ልጅ ነው። እንደዛ ከሆነ ከባድ ነው። ልጁ በለ የሆነ ነገር እንዳያደርጋችሁ ተጠንቀቁ። አው ዳይመንድ ሲመጣ እናስተካክለዋለን። እንደዛ ከሆነ ጥሩ። ቶሎ ብላችሁ ነገሩን ለማስተካከል ሞክሩ። አታስብ፣ እናስተካክለዋለን። አማኒ እሺ እንዴት ነሽ? እኔ እናት ደህና ነኝ። እሺ እኔ የምልሽ እትዬ ቤት በኩል ወጥቶ ነው አላየኋቸውም እኮ። እላይ ፍቅር መኝታ ቤት ከፍቅር ጋር እያወሩ ነው። አቤት 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 ክፋት የተሞላበት ከተማ! እንዴ እህትና ወንድም ማወራት የማይችልበት ከተማ ማኒ። አሹ ፍቅር ናት እኮ ለትዬ የሆነውንም ያልሆነውንም እየዘበራረቀች እየነገረቻቸው እንጂ ማሳቸው መች እንደዚህ አይነት ሀሳብ ነበራቸው። ቢሆንም ሮማኒ ይኸውልሽ ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ብሏል ያገሬ ሰው። እንዴ ለምን እንዴት ብሎ መጠየቅ አግባብ ነው። እትዬ ትልቅ ሰው ናቸው፣ ማገናዘብ ነበረባቸው። እንዲሁ በደፈና አታውሩ ብሎ ነገር አለ እንዴ? ሁሉም የፍቅር ስራ ነው። እሺ ቆይ አሳያታለሁ፣ ትምጣ ብቻ። እግሯን ሰባብሬ መሬት በልደባላልቀት ነው ያሹአል። ሮማን ዝሽ አዎ ትዬ ያሹን ሳህን እኮ ልወስድ መጥቼ። ስራ ጨርሰሻል? አዎ ጨርሻለሁ። በቃ ስራ ከጨርሽ ነው አንድ ቦታ ደርሰን እንመጣለን። ወዴት? ሱፐር ማርኬት ነው። እሺ ትዬ። አይሮዋኒ የኔ እናት ዘመናዊ ገበያ ልትሄድ ነው። አቤት አቤት አቤት! እንኳን ፈጣሪ ለዚህ ክብር አበቃሽ። ገና መታይተሽ የኔ እናት ከፍት ያለሽ። በጣም ደስ ይላል። ላንቺ በጣም ደስ ብሎኛል። ስለዚህ ውስጣችሁ የሆነ ነገር አለ ማለት ነው? አይ አደይ፣ ሌላ ነገር ምንም የለም። ቆይ አንቺ ምን ጠብቀሽ ነበር? ምንም ለልዬ፣ ዝም ብዬ ያው ነገሩን ነው። እና እናትሽ ጋር ምን አዲስ ነገር አለ? እነ ዴቪስ የመመለስ ሀሳብ የላቸው? ገና ነው። ዴቭ ለማየ ለመናገር በጣም ፈርቷል። ብርሃንም አልተረዳችኝም እያለ ነው። ለእህትሽ ታዲያ ለምን ቀድመሽ አትነግሪያትም? እኔም እንደዛ አስቤ ነበር፣ ግን ስልኩ አይሰራ። በፊት አታውቅም ነበር እንዴ? አይ እንደውም እሷ ባርኮትን ነበር የምጠረጥረው። የዴቭን እኮ ምንም ነገር አታውቅም። ባርኪ ግን ሰምቷል አደይ? አዎ ይሰማል። እስካሁን ፍቅር ሳትነግረው ዝም ትላለች ብለሽ ነው? እሱ ነው አደይ፣ ልክ ነሽ። ግን በቃ አትፍሪ፣ ሁሉም ነገር ይስተካከላል። እማዬማ ደስተኛ ትሆናለች። ግን አባዬ ካልፈቀደ የማየን ስሜት ይረብሸዋል። በእኛ አካባቢ እኮ አባት ካልፈቀደ ሁሉም ነገር ትክክል አይሆንም። አታስቢ አደይ፣ ዳይመንድ አብሮት ስላለ ዴቭ ሁሉንም ነገር ጨርሶ እንደሚመጣ በጣም እርግጠኛ ነኝ። እርግጠኛ ነሽ? ለቲ? አዎ አደይ፣ እርግጠኛ ነኝ። ከአሁን በኋላ ደስታ እንጂ ሀዘን የለም። ተስፋ አደርጋለሁ። በያሉበት ፈጣሪ ይጠብቃቸው። ግን አባዬ መስማት የለበትም። እሱ ከሰማ ዴቭን ይገለዋል።
ብርሃን ግን አሁንም ድረስ አባትሽ ጋር ትሄድ? አዎ ለልዬ እስካሁን እናቴ ጋር ናት። በፊት እኮ አባቴ እኔና ብርሃኔን በጣም ነበር የሚወድ። ልክ እንደ ከተማ ልጅ አንቀባሮ ሰራተኛ ቀጥሮ ነበር ያስተማረ። ከዛ ልክ እድሜ ለትዳር ሲደርስ እኔን እያሉ የሚመጡ ሰዎች ሲበዙ በቃ በሱ ምክንያት መንቃጨት ጀመረን። እና አባትሽ መጥፎ ሰው አይደሉም ማለት እኮ ነው? መጥፎ ሰው ነው እንጂ ለልዬ። የዳይመንድና የአበባ አባት እኮ ከአባቴ ጋር በጣም ወዳጆች ነበሩ። አሁን ላይ ግን በህይወት የሉ። የእነሱ በህይወት አለመኖር ደግሞ አባቴ እጁ እንዳለበት ብዙ ሰው ያወራል። እንዴት? የዳይመንድና የአበበ ንብረት እስካሁን አባቴ እጅ ላይ ነው ያለው። ዳይመንድ የሚሄድበት ዋናው ምክንያት ይሄ ነው። ገባኝ። ነገሩ ትንሽ የተወሳሰበ ነው ማለት ነው? አዎ ለልዬ፣ አባቴ መሸነፍ የሚወድ ሰው አይደለም። ለዛ ነው እስካሁን በጣም እየፈራ ያለሁት። አትፍሪ አደይ። ዳይመንድ ሁሉንም ነገር ላይ ዲቪ ያስረዳዋል። ምንም ነገር አይፈጠርም። አንቺ አትጨነቂ። ሄሉ ያደራሽን። እሺ ራስሽን ጠብቂ። እሺ እጠብቃለሁ። አንቺም ግን ራስሽን ጠብቂ። ይኸውልህ አቤ፣ በሰጠው ስልክ ለኪንጉ ደውል። የሚያስፈልግ ነገር ካለ እኔ ጋርም ደውልልኝ። እኛ ጉዳያችንን እንደጨረስን ቶሎ እንመጣለን። ሰላም ነው። ቻው። በቃ ቻው። እናመሰግናቸዋለን። እሺ እሺ፣ ቻው። ሂዱ በቃ። ሰው እንዲህ ብሎ ፍቅር አሽ ፍቅር አንቺ ምን ብለሽ ነው ስለ እኔና ስለ ሮማን ያወራሽው? ምን ብዬ ተናገርኩኝ? አሹ አንቺ ወልጋዳ ወልግድግድ ምን ብለሽ ነው ስለ እኔና ስለ ሮማኔ ለይተ የማይሆን ነገር የምታወሩ? ምን ብዬ ተናገርኩ? ያደረጋችሁትን ነገር ነው የተናገርኩት። ነውስ ሌላ የቀረኝ ነገር አለ? አሁን ልቀቀኝ። አለቅሽም። ዛሬ ጎምጄ ነው የምለቅሽ። ቆይ አንቺ ሴት ምን አስበሽ ነው ያላሰብነውን ነገር የምታሳስቢኝ? እሰይ እንኳን ተናገርኩ። አሁን ልቀቀኝ። አለቅሽም። ነይ ብያለሁ። አሹ ጫዌን እንዳትነካኝ። ልቀቀኝ። ልዛ አሹ ፍቅር እማዬ፣ አሹ ሊገለኝ ነው። አሹ ምን እያደረግክ ነው? ቆይ ዛሬ ምን ሆነሃል? እትዬ ይቅርታ። ፍቅር ስለ እኔና ስለ ሮማን የማይሆን ነገር ስትቀባጠርና ስታወራ በዛ ተናድጄ ነው። ይቅርታ። ፍቅር አሹን ምን እያልሹ ነው? አረ እኔ ምንም አላልኩትም እማዬ። ስለ እሱና ስለ ሮማን ለአንቺ ስለተናገርኩ ነው ሊገለኝ የደረሰው። አሹ እንደው እትዬ እሷ የምትለውን ነገር ብቻ ለምን ያምናሉ? እኔና ሮማኔ ምንም ነገር የለንም። አዎ እትዬ፣ አሹም እኔም አንድ ላይ እንደመጣን ያውቃሉ። ታዲያ ስራ ከጨረስን በኋላ በትርፍ ጊዜያችን ብናዋጋ ምንድነው ችግሩ? ውሸታሞች። እማዬ እንዳታምኛቸው። አደይም እንደዚህ እያለች ነው ዴቭን ለዚህ ያበቃችሁ። ደግሞ አደይ ያታለለችኝ አልበቃ ብሎ አንቺም ተጨመርሽ። ሮማን ፍቅር ያላየሽውን ነገር አታውሪ። በቃሽ ፍቅር፣ ምንም ነገር እንድትናገር አልፈቅድልሽም። ሮማን በጣም ይቅርታ። በሰዓቱ ፍቅር እንደዛ ስትነግረኝ ያልሆነ ነገር አይምሮ ውስጥ ገብቶ ነው። አይ እትዬ፣ እርስዎን እኮ አልተቀየምኩም። የፍቅር ሀሳብ እንደሆነ ገብቶኛል። አሹ ተው በቃ፣ ፍቅርን እኔ እቀጣታለሁ። ነይ ሮማን እንግባ። ሰው የመርዝ ምርቃቱ ነው ይፈጠራል። አረሳሽውም? ማለት ይህን ቀለበት ያደረገልሽን ሰው ልረሳው አልችልም። ስለማትፈልጊ ነው? እሱ ስለማትች? አይ እኔ ላስበው አልፈልግም። ሁሉንም ነገር እንዳልነበር ልረሳው እፈልጋለሁ። ነገር ግን እንዴት እንደሆነ ራሱ አላውቅም። መጀመሪያ ያደረግሽውን ቀለበት አውጥተሽ ታዩ። ወዴት? አልገባኝም። ወዴት ልጣለው? ወደ ፈልግሽበት ለሊ። አያስፈልግሽም። ይሄ ሁሌ እሱ እንድታስታውሽ ነው የሚያደርግሽ። ራስሽን ምን ያህል ቀሽም እንደነበርሽ ነው የሚያስታውስሽ። ስለዚህ ጣዩ። ለሊ ቀለበትሽ ጣልኩት። የምርሽ ነው? በቃ የላን ረሳሽው? ተመስገን። አያዴ ያን ሁሉ ነገር ካደረገኝ በኋላ አሁንም ታፈቅሯለች ብለሽ ታስቢያለሽ? እኔ እኮ ማመን ከብዶኝ እንጂ ኤላ ርቆ ሄዷል። ችግር የሆንኩት ግን እኔ ማመን አልቻልኩ። ጀግና እኮ ነሽ ጓደኛዬ። መሆን ያለበትን ነገር ነው ያደረግሽው። በቃ ትቶ የሄደን ሰው መጠበቅ አያዋጣም። እጄ ላይ ቃሉ እንደነበረ እስከረሳው ድረስ ለካ ልቤ ተሰባብሯል። ያን ሁሉ ቃል እንዳልገባልኝ ይኸው ዛሬ አብሮኝ የለም። አደይ ሰው ማመን ከዚህ በኋላ አልችልም። እንዴት? ለአንቺም ትልቅ ትምህርት ነው አደይ። ዛሬ ላይ ባለሽ ነገር አትተማመኝ። ድንገት ምን እንደሚፈጠር ምን የምታውቂው ነገር የለም።
ዛሬ የምትወጁ ሰው ነገ ጠላትሽ ሊሆን ይችላል። ማለት ህይወት እንደዚህ ናት። ባለኝ ነገር በፍጹም አልመካም። አሁንም ዛሬም ነገም ያለኝ ነገር በሙሉ የኔ አይደለም አይደል? ባቡሬን እኮ ያፈቀርሽ መስሎኝ ነበር ነው ወይስ ማመን ስላልፈለግሽ ነው? አይ አደይ እንደዛ አይደለም። ታዲያ እንዴት ነው ለልዴ? ብዙ ነገር አለ አደይ። እኛ ማመን ሳንፈልግ የሚሰሙን ስሜቶች አሉ። አልገባኝም። አልፈልግም አደይ፣ ግን ደግሞ ሲርቀኝ ምንም ደስ አይለኝም። ለራሴ ራሱ ማሰብ በጣም ከብዶኛል። ግን በቃ በራሴ ስሜት እያሰብኩ መጣደፍም ሆነ መቸኮል አልፈልግም። ምን እንደሚፈጠር እኮ አላቅም፣ ግን በቃ ቁጭ ብዬ እጠብቀዋለሁ። አሁን ባለሽበት ነገር ደስተኛ ነሽ? ተመስገን ነው አደይ። ብዙ ሊታለፉ የማይችሉ ነገሮችን አልፌ ነው እዚህ ያለሁት። ተመስገን። አዎ በጣም ልክ ነሽ። ከምንም ነገር በላይ ግን ያኔ ጃኬት ያለበሽኝን ቀን በጣም ወደዋለሁ። የተገናኘንበትን ቀን? አዎ አደይ፣ ኤላን በድጋሚ ስላገኙት በጣም ደስ ብሎኝ ነበር። ግን ደግሞ ጥፋቴ ከ7 አመት በኋላ ኤላ እንደ በፊት ይወደኛል ብዬ ልክ የሱን ስሜት ሳልረዳ ወደ ቤቱ መግባቴ ነበር። ሁሉም ነገር ለበጎ ነው። ከዚህ በኋላ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ደግሞ ኤላን ከልብሽ ካስወጣሽው ሰላም እንደምትሆኝ እኔ ምስክር ነኝ። ይህን ያህል? አይ አደይ፣ አንቺንም ማስጨነቁሽ አይደል? እኔንማ ምን ታስጨንቅኛለሽ? ከዛ ቤት ወጥቼ በሰላም እየኖርኩ ያለሁት ጥሩ ነገር መመኘት የጀመርኩት እኮ አንቺ ስላለሽልኝ ነው የኔ ጓደኛ። አንቺን የመሰለሽ ጓደኛ ስለሰጠኝ ደግሞ ፈጣሪን አመሰግናለሁ። አንቺ አቃጣሪ! ምን ሳቃጥራይሽ ደግሞ ፍቅር? ለማዬ ምንድን ያልሻት? ለእናትሽ ምን አልኳቸው? አታስመሲ። ብዙ ነገር ተናግረሻል። እዚህ እየሰራሽ በመኖርሽ ራሱ ፈጣሪሽን ልታመሰግኝ ይገባል። ቆይ ምን ተደረኩ ብለሽ ነው እኔና ማዬን የምታጣይ? ፍቅር ከእናትሽ ጋር ተጣልተሽም ከሆነ ያጣላሽ ስራሽ ነው እንጂ እኔ ምንም ያደረኩሽ ነገር የለም። አረ አዎ፣ እዚህ እንደፈለግሽ እየሆንሽ ጠገብሽ አይደል? ይሄ ጥጋብ አይደለም ፍቅር። ያደረግሽኝን ነገር ሁሉ ረስቼ እዚህ ካንቺ ጋር እየኖርኩ ያለሁት መስራትና መለወጥ ስለምፈልግ ነው። በቃ ተይኝ፣ ሰርቼ ልብላበት። እኔ ምን አደረኩ? አንቺ ነሽ እንጂ ዝም ስትባይ ይብስብሻል። ጥሩ መድኃኒትሽን ማግኘት አለብሽ። እኔ ፍቅር ማን እንደሆንኩ አልተግባባንም። ጠብቂ፣ አሁን አሳይሻለሁ። ሸፋፋ ደግሞ ምን ልታመጪ? ሰው እንዴት ቆይ ከመሬት ተነስቶ እንደዚህ ተንኮለኛ ይሆናል? ማነው? ይንጎይ እንዴት ነህ? እባክህ ዛሬ ከየት ተገኘ? አሹ ፈልጌ ነበር። ምን ነው ይንጎይ፣ ችግር አለ እንዴ? ዳይመንድ ሁለት ስራ እንደምሰራ ነግሮኝ ነበር። ቀን ስራውን ነው እንዴ? ያው አንዳንዴ ሲደውሉልኝ እሄዳለሁ። ያው ሁሌ አይደለም እንጂ እኔም መስራት ፈልጌ ነበር። ሰው የሚፈልጉ ከሆነ ትጠራኛለህ? አይ ኪንጎዬ፣ እንደው አንተ ቀን ስራ ልትሰራ? አሹ አያስቅም፣ የምሬን ነው። አይ ኪንጎ፣ ጉድ እኮ ነው። አሁን አንተ ቀን ስራ ልትሰራ? የሰው ኪስ ማውለቁንስ ማን ሊሰራልህ ነው? ነው ወይስ በቀን ስራ አስመስለ ዝርፊያ ልትሰራ ነው? አረ በፍጹም እንደዛ አይደለም አሹ። ዳይመንድ ከሄደ በኋላ በጣም ይጠረኝ። ታዲያውን ተቀየረ ተልብ ነው ስራ የምፈልገው ኪንጎ? አዎ አሹ፣ ስራ መስራት እፈልጋለሁ። እንደዛ ትሆነ እናፈላልጋለን። አዎ ሲደወልልኝም እነግርልሃለሁ። እኔ የምልህ አንተ እኮ ጥሩ ሰው ነህ። አዎ በፊትም እኮ ያ ዳይመንድ ነው የሚያበላሽ እንጂ አንተ መልካም ሰው ነህ። አረ ዳይመንድ እንደዚህ ነገር አያስደስተውም። እሱም ግዴታ ሆኖበት ነው። ደግሞ እሱ ባይኖር ኖሮ ትምህርቴንም አልመረቅም ነበር። እንደዛ እያደረገ ነው ያስመረቀኝ። ግን ተመረቅኩኝ፣ ስራም የለም። ታዲያውን ለተስተማረ ሰው ዲግሪ ለጫነ ሰው እንደው ድንጋይ መሸከም አይምሮ አይጎዳም ኪንጎዬ? አማራጭ የለም አሹ። አፈር በበላው። አይ ይኖራል፣ ግድ የለም ኪንጎዬ። ይኸውልህ እኔ በዳይመንድ ቦታ ሆኜ ላግዝህና አንተ ስራ ፈለግ አድርግ እባክህ። አይ አይሆንም አሹ፣ አንተ ተማሚናት አለችብህ። ደግሞ እኔ ማንም ጥገኛ መሆን አልፈልግም። ካልክሽ ወይ ለእኔ ስራ ሲደወልልኝ እኔ በአንተ ቦታ ሆኜ እሰራልሃለሁ። አየህ ወንድ ልጅ ሆኖ ማጣትን እኔ በደንብ አውቀዋለሁ። አዎ አይዞህ። እሺ በቃ አመሰግናለሁ። አሁን ስራ እየተሽ ያሹ ፍቅር እንዴት እንደሚያሮጥሽ እማዬ ይገባታል ማለት ነው። ሮማን